ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በከፍተኛ ሙቀት ሳቢያ በፈረንሳይ፣ ጣሊያን እና ስፔን ማስጠንቀቂያ ተሰጠ። ፈረንሳይ በከፍተኛ ሙቀት ሳቢያ ለግማሽ ሀገሪቱ ክፍል የሙቀት ማዕበል ማስጠንቀቂያ ሰጠች። ከዚህ ቀደም ከተመዘገበው መጠን በላይ የሆነ ሙቀት የተጠበቀ ሲሆን በደቡብ ምዕራብ ቦርዶክስ ከተማ እስከ 40 ዲግሪ ሴንቲግሬድ እንደሚደርስ ተገምቷል። ከፍተኛው ሙቀት ከሳሃራ በረሃ ተነስቶ በምዕራብና ማዕከላዊ አውሮፓ የአየር መታፈን የሚፈጥር ነው። የጣሊያን ባለሥልጣናት ቦሎኛ፣ ፍሎረንስን፣ ሚላን፣ ሲድኒ እና ቱሪንን ጨምሮ ለ8 ከተሞች ከፍተኛ የሙቀት ማዕበል ማስጠንቀቂያ (ቀይ) ሰጥተዋል። የስፔን የሜትሮሎጂ ባለሥልጣናት ቀይ እና ብርቱካናማ መለስተኛ የሙቀት ማዕበል ማስጠንቀቂያዎች በተለያዩ የሀገሪቱ ግዛቶች ሰጥተዋል። በስፔን ግዙፍ ከተሞች ውስጥ ሙቀት እስከ 40 ዲግሪ ሴንቲግሬድ እንደሚደርስም ተገልጿል። በፈረንሳይ ባለፉት ቀናት ከፍተኛ ሙቀት እየጨመረ ሲሆን የመንግስት ሥራ ላይና መጓጓዣ ላይም እክል ፈጥሯል። የፈረንሳይ መንግስት በዚህ ከፍተኛ ሙቀት ሳቢያ በጎዳና ላይ የሙዚቃ ፌስቲቫል የአልኮል መጠጥ እንዳይቀርብም ክልከላ ጥሏል። ሕዝብ በሚሰበሰብባቸው አደባባዮች የሚካሄደው ዓመታዊ ብሔራዊ የሙዚቃ ፌስቲቫል በሚሊዮን የሚቆጠሩ ታዳሚዎች ያስተናግዳል። የጠቅላይ ሚኒስትሩ ሰባስቲያን ሌኮርኑ ቢሮ ባወጣው መግለጫ የመንግስት ተቋማት በሚያዘጋጇቸው መሰናዶዎች ላይ አልኮል ማቅረብ አይቻልም ብሏል። የአልኮል መጠጥ ላይ እገዳ የተጣለውም የድንገተኛ ጊዜ ሕክምና ሰጪዎች አገልግሎት ለማስተጓጎል እና ሁሉም የሕክምና ባለሙያዎች ለአደጋ ተጋላጭ የሆኑ ሰዎች ላይ ብቻ እንዲያተኩሩ ለማስቻል ነው ብሏል። ዛሬ ሰኞ በሀገሪቱ ከፍተኛ ሙቀት እንደሚመዘገብ ይጠበቃል። ከዚህ ቀደም ከተመዘገበው የላቀ እንደሚሆንም ተገልጿል። ከፍተኛ ሙቀት ማዕበል ማስጠንቀቂያ (ቀይ) አብዛኛውን የፈረንሳይ ምዕራባዊና ማዕከላዊ አካባቢዎች ያደርሳል። የተቀሩት የሀገሪቱ ክፍሎችም መለስተኛ ማስጠንቀቂያ (ብርቱካናማ) ተሰጥቷል። ዛሬ ወደ 850 ትምህርት ቤቶች እንደሚዘጉና 1500 ገደማ ታዳጊዎች እረፍት እንደሚሰጣቸው ተገልጿል። በዩናይትድ ኪንግደም ከትናንት እሁድ አንስቶ ለ4 ቀናት የሚቆይ የከፍተኛ ሙቀት ማስጠንቀቂያ ተሰጥቷል። ሙቀቱ እስከ 38 ዲግሪ ሴንቲግሬድ እንደሚደርስም ይጠበቃል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።